ጸሐፊ ጥያቄ መሰረት መልአከ መንክራት ግርማን እዚሁ የስብከተ ወንጌል ኃላፊ ሆነው እንዲያገለግሉ ደብዳቤ ይጻፍ ብለው ጠይቀውናል። ነገር ግን መልአከ መንክራት ግርማ እንደ አንድ ተራ ሰባኪ ይጻፍላቸው ተብሎ የሚጠየቅ አይደለም። በቅዱስ ሲኖዶስ ደረጃ የታወቁ አባት ናቸው። በየአህጉረ ስብከቱ ያገለግላሉ። እኔ በማውቀው ሀገረ ስብከት ከጅማ ጀምሮ እዚህ ደቡብ ምዕራቡ ክፍለ ሀገራችን እየተመላለሱ አገልግለዋል። ሰፊ አገልግሎት ሰጥተዋል። ሰጥቶ የነበረው ጉባኤ ያስታውስም እንደ መልአከ መንክራት እና ሰፊ እጅግ ሰፊ ዳር ድንበሩ የማይታይ ጉባኤ ተዘጋጅቶ ለሶስት ቀናት ያህል ሰፊ አገልግሎት ሰጥተው እቺ የበረከት ሥራ የሚሏት ደግሞ እዚች ብቻ አይደለችም። በዛም የበረከት ሥራ ጠይቀው ልማቱ እዚህ ግቤ በረሃ ላይ አዳሪ ትምህርት ቤት ተማሪዎች አሉን፣ መንፈሳዊ ትምህርት ቤት የሚማሩ ጅማ ወደ 280 አብያተ ክርስቲያናት ነው ያሉን። በአብዛኛው በካህናት እጥረት የተዘጉ ናቸው። ነገር ግን እዛው አካባቢ ያሰባሰብናቸው ሕፃናት ከአዲስ አበባ 200 ኪሎ ሜትር አበልቲ ኪዳነ ምህረት ላይ እየተማሩ ነው የሚገኙት። የውሃ እጥረት ስለገጠመን እዛ ቦታ ወደ ግማሽ ሚሊዮን ብር ነው የጠየቀው ማስቆፈሪያው። ለመጀመሪያ ጊዜ ይሄንን አስተዋጽኦ የጀመሩት መልአከ መንክራት ናቸው። እኔ እስከማስታውሰው እዛ ሪፖርት የተደረገልኝ ወደ 170 ምናምን ሺህ ብር አካባቢ ነው። አንድ ሁለት ቀን እዛ ጉባኤ አድርገው ውሃ ማስቆፈሪያ ብለው የጀመሩት። እዚህ ቅዱስ እስጢፋኖስም እያሉ አሁን እየዞረች ያለችው ትኬት ብዙ ትኬት ሽጠው ገቢ አድርገዋል። ጀማሪው እሳቸው ናቸው። ሰፊ አገልግሎት እየሰጡ እንዳሉ እናውቃለን። ነገር ግን ሰዎች ብዙ ሳያውቋቸው ያልሆነ ትርጉም እየሰጧቸው አንድ ነገር እንትን እያሉ ነው እስካሁን የቆየው። ጅማ ሀገረ ስብከት የራስ የሀገረ ስብከት ነኝ የጅማ ሊቀ ጳጳስ ሲባል ሰምታችኋል ያለ መወላወል። እቺ አዲስ አበባ ግን የብፁዕ ወቅዱስ ረዳት ምትል አለባት እና የጠየቃችሁን ጥያቄ ከሀገረ ስብከቱ የሥራ ባልደረቦቻችንም ጋራ ተመካከረን የብፁዕ ወቅዱስ ፓትርያርክ ነው፣ እኔ ረዳት ነኝ። ሀገረ ስብከቱ ሰራተኞች የሥራ ባልደረቦች ጋር ሆነን ተወያይተን ለቅዱስ አባታችን ማሳሰቢያውን አቅርበን ጉዳዩ እልባት የሚያገኝ ይሆናል። እና ጥሩ ነው። ምእመናን ቤተክርስቲያናችንን ልንጠብቅ ይገባል። የሃይማኖታችን ጉዳይ ሃይማኖት ነው። አባቶቻችንም ያስተማሩን እስከ ሞት ድረስ ነው። ለሃይማኖታችን ተግተን ነቅተን ልንሰራ ልንጠብቅ አገልግሎት ልንሰጥ ይገባል። ምእመናን ሃይማኖታችሁን ጠብቁ፣ ሃይማኖታችሁን ጠብቁ። ይህች አንጋፋ ብሔራዊ ጥንታዊት ሃይማኖታችን የምታኮራ ሃይማኖት ነች። እንከን የሌለው ሃይማኖት ነው። እንከን እንዲኖረው የምናደርግ ከሆነም እኛው ነን፣ ማድረግም የለብንም እና ሃይማኖታችንን እንጠብቅ። ምእመናን እግዚአብሔር ይባርካችሁ። አሁን ለተጀመረው ልማትም ሁላችንንም መተባበር አለብን። ጥሩ አማርኛ አለቻቸው መልአከ መንክራት ያገለግሉ ያስጮሁ ይሉና መጨረሻዋ ምንድነው የሚሏት? በሉ እስኪ ደግሞ እንግዲህ የበረከት ሥራ እንስራ ይላሉ። የበረከት ሥራ